ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ የሃይማኖት ተቋማት ጉባኤ የሴት ልጅ ግርዛትና የህፃናት ጋብቻ መከላከል ዙሪያ የግምገማ መድረክ አካሄደ። ኢትዮጵያን ጨምሮ ከሰሃራ በታች ያሉ የአፍሪካ ሀገራት በ2025 የተሻለ የኢኮኖሚ እድገት ያስመዘግባሉ ሲል የዓለም ባንክ ገለጸ። ከውጭ ከ100 ሚሊዮን በላይ ክርስቲያኖች መጽሐፍ ቅዱስ ያላቸውም ሲል የባይብል አክሰስ ሊስት ይፋ አደረገ። ከመረጃዎቹ ጋር ኢየሱስና ኢያሱ አብራችሁ ቆይታ አድርጋለሁኝ አብራችሁኑ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ የሴት ልጅ ግርዛትና የህፃናት ጋብቻ መከላከል ዙሪያ የግምገማ መድረክ አካሂዷል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከኖርዌይ ቤተክርስቲያን እርዳታ ድርጅት ጋር በመተባበር በአዳማ ከተማ የሴት ልጅ ግርዛትንና የህፃናት ጋብቻን ለመከላከልና ለመቀነስ የሚያሰራጩትን ስራ የገመገመ የጋራ መድረክ መስከረም 27 ቀን 2018 ዓ.ም አካሂዷል። በመድረኩ ላይ የጉባኤው ጠቅላይ ጸሐፊ ሊቀቱ ጋን ቀሲስ ታጋይ ታደለ አባል የሃይማኖት ተቋማት ባለፉት ሩብ ዓመታት በተለያዩ መስኮች በተሰሩ ስራዎች ላይ አጭር ግምገማ አድርገው ቢሆንም ከተፈለገውና ከሚጠበቀው ውጤት አኳያ የተሰራው ስራ በጣም አናሳ መሆኑን ገልጸዋል። ቀሲስ ታጋይ የሃይማኖት ተቋማትና መሪዎች በህብረተሰቡ ውስጥ ከፍተኛ ተቀባይነትና ተደማጭነት እንዳላቸው ማስታወስ ይህን ተጽዕኖ በመጠቀም እርስ በርስ በመደጋገፍ ከፍ ያለና ተጨባጭ ውጤት ማምጣት እንደሚገባ አሳስበዋል። ከተለያዩ ስልጠናዎችና መድረኮች የሚገኙትን መልካም ግንዛቤዎች በተግባር በስራ ላይ የማዋል ክፍተት በስፋት እንደሚታይና ለወደፊቱ በተግባር ላይ የማዋል እርምጃ እንዲወሰድ ጥሪ አቅርበዋል። የጉባኤው የሴቶች ህፃናትና ወጣቶች መምሪያ ኃላፊ ወይዘሮ ጥሩ ወርቅ ገና በበኩላቸው ጉባኤውና አባል ተቋማት በሰላም ግንባታ በስነ ምግባር የታነጸ ትውልድ ማፍራት፣ ህገወጥ ሰዎች ዝውውር መከላከል፣ ጎጂ ልማዳዊ ድርጊቶችን ማስወገድና ኤችአይቪ ኤድስ ስርጭትን መከላከል የሚሉ መስኮች ላይ እንደሚሰሩ አስታውሰዋል። በቀጣይም የተጀመሩት ስራዎች እንዲተጉ አባላትን አሳስበዋል። በመድረኩ ላይ ጉባኤውና አባል የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ ወንጌላዊ አማኞች አብያተ ክርስቲያናት ካውንስል፣ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተክርስቲያን እንዲሁም የኦሮሚያ ክልልና የአዲስ አበባ የሃይማኖት ተቋማት ጉባኤዎች በሴት ልጅ ግርዛትና በህፃናት ጋብቻ መከላከል ረገድ ያደረጉትን ስራ በዝርዝር አቀርበዋል። በመድረኩ መጨረሻ በቀረቡት የእቅድ አፈጻጸም ሪፖርቶች ላይ ሰፊ ውይይት ተደርጎ በቀጣይ የበጀት ዓመት ውስጥ ውጤታማ ስራን ለመስራት የሚያግዝ አቅጣጫ ተሰጥቷል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ ነው። በትምህርት ጥራት ላይ ትኩረት ያደረገው የፕሮፌሰር አክሊሉ ዳሎል አዲስ መጽሐፍ ተመርቋል። ዳንኤል አንተነህ ዝርዝር አለው። የመምህርነት ሙያና የትምህርት ጥራት በኢትዮጵያ ከሙያ አልባ መምህር ወደ መምህር አልባ ክፍል ወይስ በሚል ርዕስ በፕሮፌሰር አክሊሉ ዳሎል የተጻፈው መጽሐፍ ቅዳሜ መስከረም 24 ቀን 2018 ዓ.ም በኢትዮጵያ ስነ መለኮትና ድህረ ምረቃ ትምህርት ቤት ኤገስት አዳራሽ በይፋም ተመርቋል። በመጽሐፉ ምርቃት ወቅትም የቤተ ክርስቲያናት መሪዎች፣ የጸሐፊው ወዳጆች እንዲሁም የመስኩ ምሁራንም ተገኝተዋል። የፕሮግራሙ መክፈቻ በኤገስት ፕሬዝዳንት በሆኑት በዶክተር ወርቁ መሐመድ የእንኳን ደህና መጣችሁ ንግግር የተከፈተም ሲሆን በመጽሐፉ ዙሪያም ዘለግ ያሉ ውይይቶችና ሙያዊ ተናም ተካሂዶባቸዋል። ተሳታፊዎችም የፕሮፌሰር አክሊሉ መጽሐፍ በኢትዮጵያ ትምህርት ጥራትን ለማሻሻል የሚያበረታታና አስፈላጊ ድርሻ እንዳለውም ገልጸዋል። በዚህም ፕሮፌሰር ሙልጌታና ፕሮፌሰር ተሰማ ስለ መጽሐፉ በመልከታቸው እንዳነሱት ከሆነም መጽሐፉ አሁን ላይ ያለውን ነባራዊ ሁኔታ የተመለከተና ትኩረት ያልተሰጠው እንደሆነም በዚህም ውስጥ አሳሳቢነቱን ተመልክቶ መፍትሄን የጠቆመና የጊዜው ተስፋጣይ መጽሐፍ እንደሆነም ተናግረዋል። አያይዘውም ሁሉም ዜጋ ይህንን መጽሐፍ ገዝቶ እንዲያነበውና ለሌሎችም በስፋት ተደራሽ እንዲሆን ሁሉም የበኩሉን አስተዋጽኦ እንዲያደርግ በማለትም ጥሪያቸውንም አቅርበዋል። ፕሮፌሰር አክሊሉ በዝግጅቱ መጨረሻ ላይ ለተሳታፊዎችና ድጋፍ ሰጪዎች ሁሉ ምስጋና በማቅረብ የሁለተኛው የመጽሐፍ ምረቃ በሐዋሳ መምህራን ትምህርት ኮሌጅ እንደሚካሄድም ገልጸዋል። የኢትዮጵያ መንግስት ሰባተኛው ጠቅላላ ምርጫ በተያያዘው ዓመት ይካሄዳል ተባለ። ፕሬዝዳንት ታዬ አጽቀሥላሴ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የሥራ ዘመን መክፈቻ ላይ ባደረጉት ንግግር የፌዴራል መንግስትን ዓመታዊ ዕቅድ አቅርበዋል። የፕሬዝዳንቱ ንግግር 40 ደቂቃ ገደማ የፈጀ ቢሆንም የምርጫ ጉዳይ የተነሳው በማገባደጃው ላይ ነበር። በኢፌዴሪ ህገ መንግስት መሰረት በየ5 ዓመቱ የሚካሄደው ጠቅላላ ምርጫ ዘንድሮ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀው ባለፈው ዓመት ግንቦት ወር መጨረሻ ነበር። ቦርዱ በሀገሪቱ ያለው የጸጥታ ሁኔታ በጣም ተለዋዋጭ በመሆኑ ሀገራዊ
ሀገራዊ ምርጫው የሚካሄድ ፈቃጅና አስቸኳይ ሁኔታዎች ባሉባቸው አካባቢዎች እንደሆነ በወቅቱ ማስታወቁ አይዘነጋም። ፕሬዝዳንት ታዬ በንግግራቸው በያዝነው ዓመት በሀገራችን የሚካሄደው 7ኛ ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ዴሞክራሲያዊና በኢትዮጵያውያን ዘንድ ተአማኒ ይሆን ዘንድ መንግስት በኃላፊነት ይሰራል ብለዋል። ምንጩ ባላገሩ ቴሌቪዥን ትስስር ገጽ ነው። ኢትዮጵያን ጨምሮ ከሰሃራ በታች ያሉ የአፍሪካ ሀገራት በ2025 የተሻለ ኢኮኖሚ እድገት ያስመዘግባሉ ሲል የዓለም ባንክ ገልጿል። ኢትዮጵያን ጨምሮ ከሰሃራ በታች ያሉ የአፍሪካ ሀገራት በ2025 የተሻለ ኢኮኖሚ እድገት እንደሚያስመዘግቡ የዓለም ባንክ ሪፖርት አመላከተ። ዓለም ባንክ ዛሬ ይፋ ባደረገው ሪፖርት ከሰሃራ በታች ያሉ የአፍሪካ ሀገራት በፈረንጆቹ 2025 በ3.8 በመቶ እድገት እንደሚያስመዘግቡ ጠቁሟል። ባንኩ የአፍሪካ የግማሽ ዓመት ሪፖርት በሚል ባወጣው መረጃ እንዳመላከተው በቀጠናው ግዙፍ ኢኮኖሚ ያላቸው ኢትዮጵያ፣ ናይጄሪያ እና ኮት ዲቯር የተሻለ ኢኮኖሚ እድገት ያስመዘግባሉ ብሏል። ሶስቱ የሀገሪቱ ግዙፍ የኢኮኖሚ ባለቤቶች ዘንድሮ ብቻ ሳይሆን በሚቀጥለው የፈረንጆቹ ዓመት ፈጣን የኢኮኖሚ እድገት እንደሚያስመዘግቡም ሪፖርቱ አመላክቷል። ከሰሃራ በታች የሚገኙ የአፍሪካ ሀገራት የዋጋ ንረት እየተረጋጋ እንደሚገኝ የገለጸው ሪፖርቱ ለአብነትም ኢትዮጵያ የዋጋ ንረትን ለማረጋጋት የወሰደችው እርምጃ ከፍተኛ ውጤት ማምጣቱንና የወለድ ምጣኔ እንዲቀንስ እድል መፍጠሩን ጠቁሟል። በቀጠናው ሀገራት ያለው ምቹ ሁኔታ ከዚህ ቀደም ከተተነበየበት ዓመታዊ የኢኮኖሚ እድገት ከ3.5 በመቶ ወደ 3.8 በመቶ እንዲያድግ ማስቻሉ ነው ሪፖርቱ አመላክቷል። ይህም የኢንቨስትመንት እንቅስቃሴን እንዲሻሻል በማድረግ የኢኮኖሚ መነቃቃት ይፈጥራል ብሏል። ከሰሃራ በታች ከሚገኙ 47 ሀገራት መካከል 30ዎቹ ከዚህ ቀደም ከተነበየው የተሻለ የኢኮኖሚ እድገት እንደሚያስመዘግቡም ነው ባንኩ የገለጸው። የቀጠናው ኢኮኖሚ በሚቀጥለው የፈረንጆቹ 2026 ዓመትም በ4.4 በመቶ እድገት እንደሚያስመዘግብም የዓለም ባንክ ሪፖርትን ጠቅሶ ሮይተርስ ዘግቧል። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎችን አልፋለን። ከ100 ሚሊዮን በላይ ክርስቲያኖች መጽሐፍ ቅዱስ የላቸውም ተባለ። ይህ ክስተት የዓለም ረሃብ ተብሎ የሚጠራ ሲሆን ይሄም በተለያዩ ሀገራት ያለን የህግ ክልከላና በቋንቋዎች የተተረጎመ መጽሐፍ ቅዱስ እጥረትን ያሳያል። ዘ ባይብል አክሰስ ሊስት ይፋ ባደረገው መረጃ መሰረት በ88 ሀገራት የሚገኝን የመጽሐፍ ቅዱስ ተደራሽነትን ሁኔታ ይፋ አድርጓል። በደረጃው ሶማሊያ፣ አፍጋኒስታን፣ የመን፣ ሰሜን ኮሪያና ሞሪታኒያ ቀዳሚ 5 ደረጃዎችን ይዘዋል። ዴሞክራቲክ ኮንጎ ሪፐብሊክ፣ ናይጄሪያ፣ ኢትዮጵያ፣ ህንድና ቻይና ደግሞ ካላቸው ህዝብ አንጻር በርካታ ክርስቲያኖች መጽሐፍ ቅዱስ የሚገኝባቸው ሀገራት ናቸው። ይህም የዓለም ረሃብ የሚከሰተው በመንግስታት የህግ ክልከላ፣ የጽንፈኞች እንቅስቃሴና ሌሎችም ማህበራዊና ኢኮኖሚያዊ ምክንያቶች መሆኑ ተብራርቷል። ግኝቱ ሰው የእግዚአብሔር ቃል ቢራብም የተለያዩ ክልከላዎች ያሉበት ሲል ገልጿል። ሰዎች በቋንቋቸው በተመጣጣኝ ዋጋ አለማግኘታቸው ሌላው ምክንያት ነው ተብሏል። እንደ መፍትሄ ከታሰቡት መካከል በድምጽና በኦንላይን በሆነ መንገድ መጽሐፍ ቅዱስን ተደራሽ ለማድረግ የተሰራ ቢሆንም ሰዎች ኦፍላይን መሆን፣ ከፍተኛ ኦንላይን ቁጥጥርና ዘመናዊ ቁሳቁሶች እጥረት መፍትሄውን ሙሉ ፍቱን እንዳይሆን አድርጎታል። መረጃው የክርስቲያን ዴይሊ ኢንተርናሽናል ነው። በመጨረሻም የአሜሪካ መንግስት መዘጋትን ተከትሎ ግዙፍ የአፍሪካ አውሮፕላን ማረፊያዎች ተጓዦችን ማስተናገድ እንደተሳናቸው ተገለጸ። 7ኛ ቀኑን የያዘው የመንግስት መዘጋት የአየር ትራፊክ ተቆጣጣሪዎችን በቤታቸው እንዲቀመጡ ያደረገ ሲሆን በቺካጎ ኦሄር ዓለም አቀፍ አየር ማረፊያ በቂ የአየር ትራፊክ ተቆጣጣሪዎች እንደማይኖሩ ተወስቷል። በናሽቪል እጅግ በርካታ ቁጥር ያላቸው ሰራተኞች ቤታቸው ውስጥ እንዲቀመጡ በመገደዳቸው አውሮፕላኖች ከአየር ማረፊያ እንዲወጡና እንዲገቡ የሚያደርገው የመቆጣጠሪያ መሳሪያ ሳይቀር አገልግሎት እየሰጠ አይደለም የተባለ ሲሆን በመላ ሀገሪቱ ያለው የፌዴራል አቪዬሽን አስተዳደር ወይም FAA ቢሮዎችም በተመሳሳይ እጣ ደርሶባቸዋል። የመንግስት መስሪያ ቤቶች መዘጋት በአየር መንገዶች ላይ የሚታይ ቀውስ ማምጣቱንም የቀጠለ ሲሆን ለተፈጠረው የዲሞክራቶችና ሪፐብሊካኖች ልዩነት መፍትሄ ካልመጣ አደጋም ሊከሰት ይችላል ተብሏል። በሂውስተን፣ ኒውዮርክ፣ ኒውጀርሲ እና ላስ ቬጋስ የቁጥጥር ስራውን የሚያከናውን ባለሙያ እንደሌለም በተመሳሳይ ተነግሯል። የአሜሪካ ኮንግረስ የበጀት ጉዳዩን መርምሮ የመንግስትን ስራ ማስጀመር ካልቻለ ከአቪዬሽን ዘርፉ በተጨማሪ ሌሎች ዘርፎችም ይጎዳሉ ተብሏል። ዘገባው የሲኤንኤን ነው። መረጃዎቻችንን ከማጥቃላችን በፊት ዜናዎቹን አስሳችሁ። የኢትዮጵያ የሃይማኖት ተቋማት ጉባኤ የሴት ልጅ ግርዛትና የህፃናት ጋብቻ መከላከል ዙሪያ የግምገማ መድረክ አካሄደ። ኢትዮጵያን ጨምሮ ከሰሃራ በታች ያሉ የአፍሪካ ሀገራት በ2025 የተሻለ የኢኮኖሚ እድገት ያስመዘግባሉ ሲል የዓለም ባንክ ገለጸ።
ከውጭ ከ100 ሚሊዮን በላይ ክርስቲያኖች መጽሐፍ ቅዱስ ያላቸውም ሲል የባይብል አክሰስ ሊስት ይፋ አደረገ። ለዛሬ ያዝናቸው የጄኤምኤ መረጃዎቻችን ይህን ይመስል ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ